ሁላችሁንም በጌታ በኢየሱስ ክርስቶስም ሰላም እላችኋለሁ። ከእናንተ ጋር እንግዲህ የወጣት መሪዎች በሰጡኝ ርዕስ መሰረት የብሉይ ኪዳን ዳሰሳ በተወሰነ ደረጃ ለማድረግ እንሞክራለን። በሁለት ወይም ሶስት ክፍሎች በተከታታይ አቀርብላችኋለሁ። እንደ መግቢያ የምናነሳው ነገር ምንድነው? የመጽሐፍ ቅዱስ ዳሰሳ ስንል ስለ መጽሐፍ ቅዱስ አጠቃላይ ጥቅል እይታ ለማግኘት የሚደረግ ጥረት ነው። ቃላትን ከቃላት ጋር አንቀጽ በአንቀጽ ምዕራፍ በምዕራፍ የምናይበት ሁኔታ ሳይሆን አጠቃላይ የመጽሐፍ ቅዱስ እይታዎችን በማድረግ ለኦዲየንስ ወይም ለእናንተ ለታዳሚዎች ጠቅለል ያለ ምልከታ እንድታገኙ ለማስቻል የሚደረግ ጥረት ነው። በእርግጥ በርካታ የመጽሐፍ ቅዱስ ዳሰሳ መንገዶች አሉ። የተለመደው ዳሰሳ ሲደረግ እያንዳንዱ መጽሐፍ ማን ጻፈው፣ ለምንድን ነው የተጻፈው፣ መቼ ነው የተጻፈው፣ መጽሐፍቶቹ ደግሞ ሲጻፉ በዛ ወቅት የነበረው የስነ ጽሁፍ ዳራ ምንድን ነበር፣ የቋንቋው ዳራ ምንድን ነበር፣ አውዱ ምንድን ነበር፣ ማህበረሰባዊ አውዱ ምንድን ነው ብለን እንደውም ይዘቶችን የመጽሐፍ ደግሞ ይዘቶችን የተለያየ ቦታ ከፋፍለን በእያንዳንዱ ላይ በትኩረት በከፍተኛ ጊዜ ወስዶ የሚደረግ ጥናት ነው። ይህም ማድረግ እውነት ለመናገር አሁን እዚህ ካለን ዓላማ አንጻር ይህም ማድረግ በፍጹም አንችልም፣ ጊዜም አይበቃንም። በመሆኑም እኛ ዝም ብለን የጥቅል እይታ እንዲኖረን ምንድነው የምናደርገው? ከታሪኩ ፍሰት ጋር በማገናኘት መጠነኛ ግንዛቤ ለመፍጠር ነው ሙከራ የምናደርገው። የዚህ የብሉይ ኪዳን ዳሰሳ ዓላማ ስለ ብሉይ ኪዳን መጽሐፍት አጠቃላይ ግንዛቤ በመስጠትና ከታሪክ ፍሰቱ ጋር በማስተዋወቅ የዚህ ቪዲዮ ታዳሚዎች በግላቸው መጽሐፍ ቅዱሳቸውን እንዲያነቡ ለማበረታታት ነው። እኔ እንዳስተምር እናንተም እንድትማሩ በፍጹም አይደለም። ዋና ዓላማው ይህንን ቪዲዮ የሚታደሙ እና የሚሰሙ በሙሉ መጽሐፍ ቅዱሳቸውን እንዲያነቡ ለማበረታታት፣ ለማነሳሳት፣ ደግሞ ሲያነቡ ማንበብ ሲጀምሩ ደግሞ አንዳንድ ነገሮች ችግሮች እንዳይገጥማቸው መረዳት እንዲኖርባቸው ከአፈታት አንጻር ሊሆን ይችላል፣ በመጽሐፍ ቅዱስ ውስጥ ያለውን ዋና ሀሳብ ከመረዳት አንጻር ሊሆን ይችላል። ምንም አይነት ችግር ሳይገጥማቸው በተወሰነ ደረጃ ቀለል ብሏቸው መጽሐፍ ቅዱሳቸውን እንዲረዱ ለማስቻል ነው ዓላማው ማለት ነው። ከዚህ በተጨማሪ እንግዲህ የምናየው ምንድን ነው? ብሉይ ኪዳን እንደ መጽሐፍ ቅዱስ አካል አንደኛ የመጀመሪያው የመጽሐፍ ቅዱሳችን ክፍል ነው። በውስጡ 39 መጽሐፍቶችን ይዟል። እነዚህ መጽሐፍት 30 በሚደርሱ በመንፈስ ቅዱስ በተመሩ ሰዎች እንደተጻፉ ይገመታል። መጽሐፍቱ ለአራት ዋና ዋና ክፍል ይከፈላሉ። ይህንን መጽሐፍትን ስታነቡ ወይም የተለያዩ ቪዲዮችን ስትመለከቱ ልታገኙት የምትችሉ የሥነ መለኮት መምህራን የብሉይ ኪዳን መጽሐፍትን አራት ቦታ ነው ከፍለው የሚያስተምሩት ወይንም ለጥናት አመቺ እንዲሆን ያደረጉት። የመጀመሪያው ክፍል የሕግ የምንላቸው መጽሐፍቶች አሉ። ከዛ የታሪክ የምንላቸው ደግሞ መጽሐፍቶች ይኖሩናል። ከዛ በመቀጠል ደግሞ የመዝሙርና የጥበባት መጽሐፍት የምንላቸው ይችላል። መጨረሻ ላይ ደግሞ የትንቢት መጽሐፍት ተብለው ይከፋፈላሉ። የመጀመሪያው መጽሐፍ ቅዱስ የብሉይ ኪዳን የመጽሐፍ ቅዱስ መጽሐፍ ኦሪት ዘፍጥረት ሲሆን የመጨረሻው ደግሞ ትንቢተ ሚልክያስ በመባል ይታወቃል። ይሄ እንደዝም ብሎ እንደ ጥቅል እይታ እንዲሆናቸው ለማድረግ አይደል ነው። ስለዚህ የሕግ መጽሐፍት የምንላቸው የመጀመሪያዎቹን ልናይ ነው ልንመለከት ነው። በዚህ ዝርዝር ውስጥ የምናገኛቸው መጽሐፍት ብዛት 5 ነው። እነሱም ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ኦሪት ዘሌዋውያን፣ ኦሪት ዘኍልቍና ኦሪት ዘዳግም በመባል ይታወቃሉ። እንግዲህ በሕግ መጽሐፍት ውስጥ በመጀመሪያው ክፍል ውስጥ ማለት ነው 5 መጽሐፍቶች እናገኛለን ማለት ነው። እነዚህን 5 መጽሐፍቶች ሙሴ እንደጻፋቸው ይታመናል። ሙሴ ያው በእስራኤላውያን ታሪክ ውስጥ ትልቅ ስፍራ የነበረው ትልቅ የእግዚአብሔር ሰው ነው። በእስራኤላውያን ከግብፅ ነፃ በማውጣት እንደገና ወደ ርስታቸው ደግሞ ባደረጉት ጉዞ ውስጥ ከፍተኛ ቁልፍ የመምራት ሚና የተጫወተ የእግዚአብሔር ሰው ነው። ስለዚህ እነዚህን 5 መጽሐፍቶች ሙሴ ነው የጻፋቸው። እነዚህ 5 መጽሐፍቶች የሕግ መጽሐፍት የተሰኙበት ወይም የሚል ስያሜ እንዲሰጣቸው ምክንያት የሆነ ዋና ምክንያት በመጽሐፍቱ እግዚአብሔር ለእስራኤላውያን በሙሴ አማካኝነት ይመሩበት ዘንድ የሰጣቸውን ሕጎችና ተዛማጅ መመሪያዎችን የያዙ በመሆናቸው ናቸው። በመሆኑም የሕግ መጽሐፍት ብለን እንጠራቸዋለን ማለት ነው። በእነዚህ 5 የሕግ መጽሐፍቶች ውስጥ የምናገኛቸው ዋና ዋና ታሪኮች አሉ።
እነዚህን ዋና ዋና ታሪኮች ምናልባት 7 እና 8 ቦታ ልንከፍላቸው ብንችልም እንኳ ለዛሬ እኛ 6 ቦታ ብቻ ከፍለን እናያቸዋለን ማለት ነው። ስለዚህ በእነዚህ 5 የሕግ መጽሐፍቶች በኦሪት ዘፍጥረት፣ በኦሪት ዘጸአት፣ በኦሪት ዘሌዋውያን፣ በኦሪት ዘኍልቍና በኦሪት ዘዳግም መጽሐፍቶች ውስጥ ያሉ ታሪኮችን ወይም ክስተቶችን 6 ቦታ ከፍለን ለማየት እንሞክራለን። ስለዚህ የመጀመሪያው ታሪክ የምናገኘው ስለ ሰው መፈጠር፣ መውደቅና ተስፋ መሰጠት ነው። ይህንን ከዘፍጥረት ምዕራፍ 1 እስከ ዘፍጥረት ምዕራፍ 3 ባሉ የመጀመሪያ የመጽሐፍ ቅዱሳችን የምናገኛቸው 3 የመጀመሪያ ክፍሎች ውስጥ የምናገኘው ታሪክ ነው። ክፍሎቹ በጣም አጭር ናቸው፣ 3 ምዕራፎች ናቸው። ነገር ግን ስለ ሰው ልጅ ታሪክ፣ ስለ ሰው ልጅ አመጣጥ እንዲሁም በሰው ልጅ ሕይወት ውስጥ ከተፈጠሩ ከባድ ነገሮች መካከል ስለ ሰው ልጅ ውድቀት፣ ከዛ በተጨማሪ ደግሞ የሰው ልጅ ከወደቀ በኋላ እግዚአብሔር ለሰው ልጅ የሰጠውን ተስፋ የምናገኘው በእነዚህ የመጀመሪያዎቹ በኦሪት ዘፍጥረት በምናገኛቸው የመጀመሪያ 3 ምዕራፎች ውስጥ ነው። በዚህ ታሪክ ውስጥ እግዚአብሔር ሁሉንም ሕያውና ግዑዝ ፍጥረታት በሙሉ በቃሉ ፈጥሮ ሰውን እግዚአብሔር በእጁ እንዳበጀው የምናገኘውን ታሪክ የምናውቀውን ታሪክ የምናገኘው በዚህ ክፍል ነው። የሰው ልጅ ከሌሎች ፍጥረታት ጋር የነበረውን ግንኙነት፣ የመግዛት ግንኙነት፣ የማልማት የመንከባከብና የመጠበቅ እንደነበረም የምናገኘው በዚህ ክፍል ነው። ለሰው ልጅ ደግሞ እግዚአብሔር ሰጥቶት የነበረውን የመጀመሪያ ትእዛዝም የምናገኘው በዚሁ ክፍል ውስጥ ነው። ትእዛዙን ላነብላችሁ ይችላሉ። እግዚአብሔር አምላክ ሰውን እንዲህ በማለት ታዘዘው፣ በአትክልት ስፍራ ውስጥ ከሚገኝ ከማንኛውም ዛፍ ፍሬ ሁሉ ትበላለህ፣ ነገር ግን መልካሙና ክፉን ከሚያስታውቀው ዛፍ አትብላ፣ ምክንያቱም ከእርሱ በበላ ቀን በእርግጥ ትሞታለህ ሲል የተናገረውን ክፍል በዘፍጥረት ምዕራፍ 2 ከ16 እስከ 17 ባለው ክፍል ውስጥ የምናገኘው በዚህ ክፍል ነው። ስለዚህ ሰው በእባብ በመታለል እግዚአብሔር አትብላ ያለውን ያልተፈቀደ ፍሬ በልቶ በዚህም ምክንያት በዋና ዋና ተዋናኞች ማለትም ሴቲቱ ወይም ሔዋን ብለን የምንጠራት እባብ አዳምና ምድር ላይ መርገምና ልዩ ልዩ ሁነቶች እንደተላለፉ የምናገኘውም ታሪክ የምናገኘው በዚህ ክፍል ነው። እንግዲህ አትብሉ በተባለው ፍሬ ምክንያት ከመጣው የሰው ልጅ የመንፈስ ሞት በተጨማሪ በምድር መረገሙ እናውቃለን። ሴቶች ልዩ ልዩ እክል እንደሚገጥማቸው እግዚአብሔር እንዳስተላለፈ በዚህ ክፍል እናገኛለን። አዳም ደክሞ ጥሮ ግሮ እንደሚበላ ከምድር ጋር ያለው ግንኙነት፣ ምድር ደግሞ ከእርሱ የተነሳ የተረገመች መሆኗን የምናገኘው በዚህ ክፍል ነው። በዚህ ክፍል ከሰው ውድቀት በኋላ ለመጀመሪያ ጊዜ በራሱ በእግዚአብሔር ለሰው ልጆች የተሰጠውንም የመዳን ተስፋ ሰው ልጆች ጠፍተው ወድቀው ከእግዚአብሔር ተለይተው ሞተው እንደማይቀሩ፣ ነገር ግን እግዚአብሔር አንድ ልጁን ኢየሱስ ክርስቶስን ልኮ ወደ ሕይወት ሊያመጣቸው እንደገና ግንኙነታቸውን ሊያድስ ቀን እንደቀጠረላቸው የሚያመለክትም ሐሳብ የምናገኘው በዚህ ክፍል ነው። ለዚያ ነው እግዚአብሔር የመጀመሪያው የወንጌል ሰባኪ ነው የሚባለው። በዘፍጥረት ምዕራፍ 3 ቁጥር 15 ላይ የሴቲቱ ዘር ሲል የገለጠው ቃል ኢየሱስ ክርስቶስን የሚያመለክት ነው። ስለዚህ በዚህ ክፍል መፈጠሩ ብቻ ሳይሆን ውድቀቱ ብቻ ሳይሆን ደግሞ ከውድቀቱም እንደሚነሳ የሚያመለክቱ ታሪኮችን የምናገኘው በዚህ ክፍል ነው። ሁለተኛው ክፍል የምናገኘው ታላቅ ሕዝብ ለመደረግ አብርሃም ስለመጠራቱና ስለ እምነት አባቶች ስለ አብርሃም፣ ስለ ይስሐቅ፣ ስለ ያዕቆብ፣ ስለ ዮሴፍ የምናገኘው በዚህ የመጀመሪያው ክፍል ውስጥ ነው። በዘፍጥረት ምዕራፍ 11 እስከ ቁጥር 36 ከቁጥር 11 እስከ ቁጥር 30 ምዕራፍ 11 እስከ ምዕራፍ 36 ባለው ክፍል ማለት ነው። ስለዚህ እነዚህ ዘለግ ባሉ ቁጥሮች ውስጥ ደግሞ አብርሃም ታላቅ ሕዝብ ለመሆን እንደተጠራ ብቻ ሳይሆን በዚህ ክፍል ውስጥ ደግሞ ከአብርሃም በኋላ ይስሐቅ፣ ከይስሐቅ በኋላ ያዕቆብ፣ ከያዕቆብ በኋላ ደግሞ ዮሴፍ እና የእምነት አባቶች ብለን በታሪክ የምናውቃቸውን በመጽሐፍ ቅዱሳችን የምናውቃቸውን የአባቶቻችንን ታሪክ በተወሰነ ደረጃ የምናገኘው መነሻቸውን በዚህ ክፍል ይሆናል ማለት ነው። ስለዚህ እግዚአብሔር በዚህ ክፍል ውስጥ አብርሃምን በእነዚህ ቁጥሮች ውስጥ ምዕራፎች ውስጥ ማለት ነው እግዚአብሔር አብርሃምን ልጅ ያልነበራቸውን ቤተሰቦች እንዴት እንደመረጣቸው አብርሃምና ሳራትን ማለታችን ነው ጠርቷቸው ደግሞ መርጧቸው ደግሞ እግዚአብሔር በአስገራሚ ብዙ ነገሮችን በያዘ የተስፋ ማዕቀፍ ውስጥ ለእርሱ እንደለያቸው እናገኛለን። በተስፋ ማዕቀፍ ውስጥ ያሉ ዋና ዋና ነገሮች የሚታወቁ ናቸው። እግዚአብሔር የምድርን ርስት እንደሚያወርሳቸው ነግሯቸዋል። እንደሚባርካቸው ለእርሱ ብቻ ሳይሆን ለዘሩም በረከት እንደሚተርፍ፣ እንደዚሁ ደግሞ የምድር አሕዛብ በሙሉ በረከቱ አብርሃምና ዘሩ ላይ ብቻ የሚቀር ሳይሆን
ለዓለም ሕዝብ በሙሉ የሚሆን በረከት በአብርሃምና በዘሩ በኩል ለምድር እንደሚመጣ እግዚአብሔር የዓለምን ሕዝብ በሙሉ በአብርሃም በኩል እንደሚባርክ በዘሩ በኩል እንደሚባርክ ተስፋ የሰጠው በዚህ ክፍል ነው። አብርሃም ለእግዚአብሔር ጥሪ በእምነት ምላሽ መስጠቱን ከሀገሩና ከዘመዶቹ ተለይቶ እግዚአብሔር ወደሚያሳየው ምድር መውጣቱን የምናየው በዚህ ክፍል ነው። ከዓመታት መጠበቅ በኋላ አብርሃም ይስሐቅን ወለደ። ይስሐቅ ደግሞ ያዕቆብን እንደወለደ ታሪኩን የምናገኘው እንዲሁ በዚሁ ክፍል ነው። ከዛ በኋላ ከያዕቆብ በኋላ ያዕቆብ 12 ወንዶች ልጆችን ወልዷል። እነርሱም እስራኤል በመባል ለሚጠራው ሕዝብ የዘር ግንድ የሆኑ 12 ልጆች ሆነው እናገኛቸዋለን። ስለዚህ እግዚአብሔር አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን ወለደ፣ ያዕቆብ ደግሞ 12 ወንድ ልጆችን ወለደ። እነዚህ 12 ወንድ ልጆች ደግሞ እስራኤል በመባል የሚታወቀው ሕዝብ የዘር ግንድ የሆኑ የ12 ነገዶች አባቶች ሆነው እናገኛቸዋለን ማለት ነው። እንግዲህ ከዓመታት መጠበቅ በኋላ አብርሃም ይስሐቅ እንደወለደ ኦልሬዲ አንስቻለሁ። በዚህም እግዚአብሔር ለአብርሃም ከግለሰብነት ወደ ታላቅ ሕዝብነት እንደሚያሸጋግረው የገባለትን ቃል እንደፈጸመ እግዚአብሔር ተናጋሪ ብቻ ሳይሆን የተናገረውንም ደግሞ የሚፈጽም አምላክ መሆኑን በእነዚህ የመጽሐፍ ቅዱስ ክፍሎች መረዳት እንችላለን። ከዛ የምናገኘው ሶስተኛ ታሪክ ክፍል አድርገን ልናየው የምንችለው የያዕቆብ የእስራኤል ወደ ግብፅ መግባትና የ400 ዓመት ግዞትን ነው። ይሄ በዘፍጥረት ምዕራፍ 37 እስከ ዘጸአት ምዕራፍ 11 ድረስ የምናገኘው ታሪክ ነው። ያዕቆብ ከዚህ በፊት እንዳነሳ ነው 12 ወንዶች ልጆችን ወልዷል። ስለዚህ እነዛ የያዕቆብ ዘር የሆኑ 70 ነፍሶች ወደ ግብፅ በረሃብ ምክንያት ተሰደዋል ብቻ ሳይሆን ለ430 ዓመታት ያህል በግብፅ ኖረዋል እና ይህንን ታሪክ እናንተ ስታነቡ ከዘፍጥረት ምዕራፍ 37 እስከ ዘጸአት ምዕራፍ 11 ስታነቡ የምታገኙት ታሪክ ነው እና በዚህ ታሪክ ውስጥ ምንድን ነው በዋናነት የምናየው ከ12 ያዕቆብ ልጆች መካከል አንዱ የሆነው ዮሴፍ በወንድሞቹ ተሽጦ ወደ ግብፅ ለመውረድ የመጀመሪያው ሰው እንደሆነ እናያለን። ዮሴፍ እንግዲህ አንደኛ ያዕቆብ ይወዳት ከነበረችው ሚስቱ ከራሔል የተወለደ ልጅ ነው። ሁለተኛ ያዕቆብ አባቱ በጣም ይወደው ነበረ፣ ጌጠኛ ልብስ ገዝቶለት ነበረ። ከዚህ በተጨማሪ ዮሴፍ በተደጋጋሚ ስለ ወንድሞቹ ለአባቱ ለያዕቆብ አንዳንድ ነገሮች ያው ልጆች እንደሚያደርጉት እንደማለት ነው ይናገር ስለነበረ ወንድሞቹ እንደጠሉት እናገኛለን። ስለዚህ ሸጡት። ባሪያ ሆኖ ወደ ግብፅ የገባው ዮሴፍ ከፈርዖን በመቀጠል ሁለተኛ ሰው በመሆን ተሾመ። ይሄውም እግዚአብሔር ቀድሞ ለአብርሃም በሰጠው ተስፋ መሰረት ዮሴፍን በልጅነቱ ባየው ህልም መሰረት በእግዚአብሔር አስደናቂ አሰራር የተፈጸመ ክስተት ነው። እግዚአብሔር የፈጸመው ነገር ነው እና ታሪኩ ረጅም ነው፣ ልታነቡት ትችላላችሁ። እንግዲህ ዮሴፍ ወደ ግብፅ ከገባ ከብዙ ዓመታት በኋላ በድርቅ ምክንያት አባቱ ያዕቆብን ጨምሮ ወንድሞቹና ቤተሰቦቹ ወደ 70 የሚደርሱ ነፍሳት ወደ ግብፅ እንደወረዱ በዛም ለ400 ዓመታት ያህል እየተባዙ እያደጉ እየሰፉ እግዚአብሔር ለአብርሃም በተናገረው መሰረት እየተባዙ በግብፅ ምድር እንደተቀመጡ እናያለን። ከዛ እንግዲህ ቀጥሎ የምናገኘው አራተኛው ታሪክ የእስራኤላውያን ከግዞት ነፃ መውጣትና ሕግና ትእዛዝን መቀበል ነው። ይህንን ደግሞ በዘጸአት ምዕራፍ 12 ጀምሮ እስከ ዘሌዋውያን ምዕራፍ 27 ድረስ እናገኛለን። ግዞት ውስጥ እንደነበሩ አንስተናል። በዛ 430 ዓመት እንደቆዩ አንስተናል። ስለዚህ እግዚአብሔር ለአብርሃም ዘርህ የእርሱ ባልሆነችው ምድር ለ430 ዓመት ይገዛል፣ ከዛ እኔ ነፃ አወጣችኋለሁ ብሎ ቃል ገብቶ ነበረ። በዚህ መሰረት እግዚአብሔር ቀድሞ ለአብርሃም በተነገረው መሰረት እስራኤላውያን ነፃ መውጫ ጊዜ በደረሰ ጊዜ ለዚሁ ዓላማ ከመወለዱ ጀምሮ አስፈላጊውን ጥበቃ በማድረግ በፈርዖን ቤተ መንግሥት የግብፅ ንጉሥ ቤተ መንግሥት ውስጥ በር በመክፈትና በማሳደግ ያዘጋጀውን ሙሴን ላከላቸው ማለት ነው። ይህ አስደናቂ ታሪክ ነው። እግዚአብሔር ለሙሴ በመገለጥ ራሱን የአባቶቹ አምላክ የአብርሃም የይስሐቅ ያዕቆብ አምላክ እንደሆነ በመግለጥ ይሄ ብቻ ሳይሆን ሕዝቡን ነፃ እንዲያወጣና እርሱ ራሱ እግዚአብሔር ቃል ወደ ገባላቸው ወደ ተስፋይቱ ለም ወደ ሆነችው ምድር እንዲመራቸው እንደላከው እንደመረጠው እንደለየው ይህንንም ለፈርዖንና ለእስራኤላውያን ሕዝብ ሁሉ እንዲያሳውቅ ትእዛዝ ሰጥቶ ሲልከው
ወደ ግብፅ ሲልከው፣ ወደ ፈርዖን ሲልከው እናያለን። እንግዲህ ከዚህ ታሪኩ ረጅም ነው። ከብዙ ክርክር በኋላ ሙሴ ይህን ታላቅ ተልእኮ በመቀበል የፈርዖን የልብ ድንዳኔ የሚፈቱ ብዙ መቅሰፍቶችን በግብፅና በፈርዖን ላይ ማለት ነው በማውረድ በመጨረሻም በእርሱ መሪነት እስራኤላውያን ከግዞት ነፃ ሊወጡ ይችለዋል። እግዚአብሔር የተባረከ ይሆን። ይህንን ታሪክ የምናገኘው በዚህ እንደ አራተኛ ክፍል ቆጥረን ባስቀመጥነው ታሪክ ነው። አምስተኛው ነገር ምንድን ነው የምናገኘው? ከግብፅ መውጣት በኋላ እስራኤላውያን የምድረ በዳ ጉዞና ወደ ተስፋይቱ ምድር ለመግባት የተደረገውን ዝግጅት እናያለን። ይህንን በዘኍልቍ መጽሐፍ እናነባለን። ምን ማለት ነው? በሌላ ቋንቋ እናንተ የዘኍልቍ መጽሐፍትን ስታነቡ በመጽሐፍት ውስጥ የምታገኙት ዋና ታሪክ እስራኤላውያን ከግብፅ ከወጡ በኋላ በምድረ በዳ ጉዞ ወደ ተስፋይቱ ምድር ያደረጉትን ረጅም ጉዞ ታሪክ ነው የምታጠኑት ማለት ነው። ስለዚህ በዚህ አከፋፈል መሰረት ስታዩት የበለጠ መጽሐፍ ንባባችሁ እንድትወዱት ያደርጋቸዋል ማለት ነው። ስለዚህ የምድረ በዳው ጉዞ በሙሴና በኢያሱ መሪነት የተከናወነ ነው። ለ40 ዓመታት የተደረገ ጉዞ ነበር። እስራኤላውያን ሲገቡ ወደ ግብፅ 70 ነፍሳት ያህል ነበሩ። ሲወጡ ግን ከ600 ሺህ በላይ ሕፃናትና ሴቶችን ሳይቆጥር ከ600 ሺህ በላይ ሰዎች ሆነው ነበር የወጡት። ከግብፅ እስከ ተስፋይቱ ምድር የነበረው መንገድ በጣም አጭር ቢሆንም በእስራኤላውያን በእግዚአብሔር አለማመንና አመፀኝነት የተነሳ 40 ዓመታትን የፈጀ ረጅም ጉዞ ነበር። ከዚህም የተነሳ ከኢያሱና ከካሌብ በስተቀር እና በምድረ በዳ ከተወለዱት አዲስ ትውልዶች በስተቀር አብዛኛው ከግብፅ ወጥቶ የነበረው እስራኤላዊ በሙሉ በአመፅና በእግዚአብሔርን ባለማመን የተነሳ በልዩ ልዩ መንገድ በምድረ በዳ ላይ ወድቀው እንደቀሩ ታሪኩን የምናነበው በዚህ በዘኍልቍ መጽሐፍ ላይ ይሆናል ማለት ነው። ከዛ በተጨማሪ በዚህ በዘኍልቍ መጽሐፍ 10ቱ ትእዛዝ በመባል የሚታወቁትን ትእዛዝ ሙሴ ጽላት የተቀረጸባቸውን ትእዛዛቱ የተቀረጸባቸውን ጽላቶች በተመለከተ ሲና ተራራ ተብሎ በመታወቅ ሙሴ ጽላቱን የተቀበረበት ስፍራ ሲና ተራራ በመታወቀውን የመገናኛ ድንኳን እግዚአብሔር ከሕዝቡ ጋር የሚገናኝበትን በካህናቶቹ አማካኝነት የሚገናኝበትን የመገናኛ ድንኳን በተመለከተ የምናገኘው ታሪክ እንደዚሁ በዚሁ ክፍል ይሆናል ማለት ነው። እና ምንም እንኳ ጉዞ በጣም ረጅም ጊዜ የፈጀ ቢሆንም ቦታው ምድረ በዳ ቢሆንም ለመኖርም ለመጓዝም በጣም አስቸጋሪ ቢሆንም የእስራኤላውያን ከእግዚአብሔር የሚያስፈልጋቸውን ነገር በሙሉ ያገኙ የነበረበትም ስፍራ ነው። ከሰማይ መና እያወረደ ያበላቸው ነበረ። ከአለት ውሃ ያፈለቀ ያጠጣቸው ነበር። የሚያስፈልጋቸውን አቅርቦት ሁሉ እያደረገ በሳቱ በበረሃው ምክንያት እንዳይጎዱ እየከለለ እየሸፈነ እየጋለለ በመንገድ ከሚያገኛቸው ማንኛውም ጠላቶቻቸው ሁሉ እግዚአብሔር እየጠበቀ ወደ ተስፋይቱ ምድር እንደመራቸው በዘኍልቍ መጽሐፍ እናነባለን ማለት ነው። ከዚህ እንግዲህ የመጨረሻው ክፍል ብለን የምናገኘው ታሪክ የሙሴን የስንብት ንግግር እና ከዚህ በፊት በኦሪት ዘጸአት እንዲሁም ዘኍልቍ እና ዘሌዋውያን ላይ የምናገኛቸው ሕግና ትእዛዛትና አንዳንድ ታሪኮች በጥቅል በድጋሜ የቀረበበትን መጽሐፍ ነው የመጨረሻ አድርገን የምናየው ማለት ነው። እሱም የዘዳግም መጽሐፍ ተብሎ ይጠራል። ዘዳግም ቃሉ ራሱ ገላጭ ነው። በዚህ መጽሐፍ ላይ ደግሞ እስካሁን ከዚህ ቀደም ባሉት መጽሐፍቶች ላይ የተነሱት ነገሮች በድጋሜ እንደገና ተጽፈው ኮምፓይል ተደርገው የሚገኝበት መጽሐፍ እንደሆነ ዘዳግም ደግሞ የምናየው። ስለዚህ በዚህ ክፍል ውስጥ የሙሴን የስንብት ንግግር እናያለን። እንደገና ደግሞ በዘሌዋውያን ላይ በዘኍልቍም ላይ የምናገኛቸው ትእዛዛቶች ድጋሜ ቀርበው እናገኛቸዋለን ማለት ነው እና ሙሴ እግዚአብሔርን ባለመታዘዙ ምክንያት በአግባቡ እግዚአብሔርን በሙሉ ልቡ በፈቃደኝነት ባለመታዘዙ ምክንያት እግዚአብሔር ሙሴን ወደ ተስፋይቱ ምድር እንዳይገባ ከልክሎት ነበረ። ስለዚህም ከከለከለው በኋላ ግን የተስፋይቱ ምድር እንዲያይ ፈቅዶለት ካየ በኋላ ለሕዝቡ እስከ ዛሬ ለረጅም ዓመታት በምድረ በዳ ለ40 ዓመታት ረጅም ዓመታት ሲመራው ለነበረው ሕዝብ የስንብት ንግግር አድርጓል። ያንን የሙሴን የስንብት ንግግር የምናገኘው በዘዳግም መጽሐፍ ላይ ማለት ነው። ከዚህ በተጨማሪ ደግሞ የሕግ መጽሐፍቶች በድጋሜ ቀርበው እናገኛቸዋለን ማለት ነው። ስለዚህ የታሪክ ፍሰቱ ይቀጥላል። የሚቋረጥ ታሪክ የለም።
እና ቀጥሎ የምናገኛቸው መጽሐፍቶችም ውስጥ እንደዚሁ ይሄው ታሪክ ቀጥሎ ነው የምናገኘው። እነዚህ በሁለተኛው ክፍል የምናገኛቸው የብሉይ ኪዳን መጽሐፍቶች የታሪክ መጽሐፍት በመባል ይታወቃሉ። በዚህ በታሪክ መጽሐፍት ስር የምናገኛቸው መጽሐፍቶች በቅደም ተከተል ስናነሳቸው መጽሐፈ ኢያሱ፣ መጽሐፈ መሳፍንት፣ መጽሐፈ ሩት፣ አንደኛና ሁለተኛ ሳሙኤል፣ አንደኛና ሁለተኛ ነገሥት፣ አንደኛና ሁለተኛ ዜና፣ መጽሐፈ ዕዝራ፣ መጽሐፈ ነህምያ እና መጽሐፈ አስቴር በመባል የሚታወቁ 12 መጽሐፍቶችን ነው የምናገኘው። በሕግ መጽሐፍቶች ውስጥ 5 መጽሐፍቶችን ነው ለማየት ሙከራ ያደረግነው። በታሪክ መጽሐፍት ውስጥ ደግሞ 12 መጽሐፍቶችን ለማየት ሙከራ እናደርጋለን ማለት ነው። በእነዚህ መጽሐፍቶች እስራኤላውያን በኢያሱ መሪነት ርስትን ከወረሱበት ጊዜ ጀምሮ እስከ ባቢሎን ምርኮ ድረስ ያለውን የእስራኤላውያን ታሪክ የያዘ መጽሐፍት ነው። የእስራኤላውያን ታሪክ ስንል እግዚአብሔር በእስራኤላውያን ሕይወት የሰራውን ታሪክ ማለታችን ነው ብቻ ሳይሆን እስራኤላውያን ከእግዚአብሔር ጋር የኖሩትን ኑሮ፣ የተመላለሱትን ምልልስ፣ እንደ ሕዝብ ከእግዚአብሔር ጋር የነበራቸውን ግንኙነት የምንመለከትባቸው የታሪክ መጽሐፍቶች ነው ማለታችን ነው። ስለዚህ የመጀመሪያው መጽሐፍ የምናገኘው መጽሐፈ ኢያሱ የሚለውን ነው የምናገኘው። መጽሐፈ ኢያሱ እግዚአብሔር ቃሉን የሚጠብቅ ታማኝ አምላክ መሆኑን ለአብርሃም ተስፋ በሰጠው መሰረት የተስፋይቱ ምድር ከነዓንን ማውረሱን የምናይበት መጽሐፍ ነው። እግዚአብሔር ለአብርሃም ለእርሱና ለዘሩ ምድር እንዳዘጋጀላቸው፣ የተባረከ ምድር እንዳዘጋጀላቸው፣ ሰፊና ለም መሬት እንደሚሰጣቸው ቃል ገብቶ ነበር። በዛ መሰረት እግዚአብሔር ቃል በገባው መሰረት ርስት እንዳዘጋጀላቸውና እንደሰጣቸው የምናነብበት የታሪክ መጽሐፍ የመጽሐፈ ኢያሱ ታሪክ ነው። ሕዝቡን እግዚአብሔር ከግብፅ ምድር ነፃ እንዳወጣ በዘጸአት መጽሐፍ ላይ አይተናል። በምድረ በዳ በአስደናቂ ሁኔታ እንደመራቸው በዘኍልቍ መጽሐፍ አንብበናል። በመጽሐፈ ኢያሱ ደግሞ በሚወርሳት ምድር ውስጥ የነበሩትን ሕዝቦችና ነገሥታትን ድል እንዲነሱ፣ እንዲያሸንፉ። ምክንያቱም የወረሱት ምድር ባዶ መሬት አልነበረም፣ ሌሎች ሕዝቦች ይኖሩበት ነበር። ስለዚህ እስራኤላውያን ያንን ምድር ለመውረስ ማሸነፍ ነበረባቸው። እንዲያሸንፉ አቅም የሰጣቸው ደግሞ እግዚአብሔር አምላክ ነበር። ስለዚህ አቅም እንደሰጣቸው እንዳሸነፉ፣ እንደወረሱ፣ ርስታቸውን ደግሞ እንደተከፋፈሉ የምናገኘው ደግሞ በዚህ በኢያሱ መጽሐፍ ውስጥ ነው ማለት ነው። ምድሪቱን በመውረስና በመከፋፈል ውስጥ ከፍተኛ ሚናን የተጫወተው ሙሴን ተክቶ የመሪነትን ወንበር የያዘው ኢያሱ ነበር። ይህንን ታሪክ በኢያሱ መጽሐፍ ላይ እናገኛለን ማለት። ከዛ ቀጥሎ የምናገኘው መጽሐፈ መሳፍንትን ነው። እንግዲህ የመሳፍንት መጽሐፍ ከኢያሱ ሞት በኋላ ነቢዩ ሳሙኤል በእስራኤል ታሪክ ውስጥ ቁልፍ የነቢይነት የካህንነት ድርሻና ስፍራ የነበረው በጣም ተወዳጁ ነቢዩ ሳሙኤል እስከ መነሳት ድረስ ባለው ታሪክ ውስጥ ያለውን የእስራኤላውያን ታሪክ የምናይበት ክፍል ነው መጽሐፈ መሳፍንት። ንጉሳዊ አመራር ከመጀመሩ በፊት እስራኤልን ይመሩ የነበሩ መሪዎችን ታሪክ የምናገኘው የመጀመሪያው ንጉሥ ሳኦል እንደሆነ እናውቃለን። ይሄ ታሪክ ከመጀመሩ በፊት በነቢዩ ሳሙኤል ተቀብቶ ይሄ ታሪክ በንጉሥ መተዳደር ከመጀመሪያው በፊት እስራኤላውያን በመሳፍንት ይተዳደሩ ነበር። ያነዛን መሳፍንቶች ታሪክ የምናገኘው በመጽሐፈ መሳፍንት ውስጥ ነው። ስያሜው የሚያገኘው መጽሐፉ በዚህ ምክንያት ነው። በመጽሐፈ መሳፍንት ውስጥ በጣም አስገራሚና አስደናቂ አንድ ሳይክል እናገኛለን። ወይንም ምንድነው አዙሪት ብለን የምንጠራውን ነገር እናገኛለን። በመጽሐፉ በተደጋጋሚ የምናገኘው ታሪክ ምንድን ነው? እስራኤላውያን ሲያርፉ ሲረጋጉ እግዚአብሔርን መበደል እንደሚጀምሩ እናያለን። በተደጋጋሚ እግዚአብሔርን ይበድላሉ። እግዚአብሔር ደግሞ ሲበድሉትና ሲያሳዝኑት ለጠላቶቻቸው አሳልፎ እንደሚሰጣቸው እናያለን። ለጠላቶቻቸው ደግሞ ተላልፈው ከተሰጡ በኋላ ከተሸነፉ በኋላ ጠላቶቻቸው መከራና ጭንቅ ሲያበዙባቸው እስራኤላውያን በተደጋጋሚ ወደ እግዚአብሔር ለመመለስ ልባቸውን ሲያነሱ እናያለን። ያኔም እግዚአብሔር አምላካቸው፣ አባታቸው፣ ሕዝቡ ስለሆኑ እነሱን ነፃ የሚያወጣ መሳፍንት ሲያስነሳላቸው በታሪክ እናነባለን። ከነዛ መካከል ጌዶን፣ በጣም ተወዳጁ ጌዶን፣ ሁላችንም የምናስታውሰው ተደጋግሞ ሲነሳ የምናነሳው ጌዶን በዚህ ክፍል ታሪኩን እናገኛለን። የሚያሳዝነው
እስራኤላውያን እንደገና ሲረጋጉ ወደ በደል አዙሪት ውስጥ መልሰው መግባታቸው ነው። ስለዚህ መጽሐፍቱን ስናነብ መጽሐፍትን ስናጠና አሁንም በድጋሚ በደሉ፣ አሁንም ተሰቃዩ፣ አሁንም ንስሐ ገቡ፣ ተመለሱ፣ እግዚአብሔርም እከሌን የሚባል መሳፍንትን አስነሳላቸው፣ ከዛም ነፃ ወጡ የሚለውን ታሪክ በተደጋጋሚ እናገኛለን ማለት ነው በመጽሐፈ መሳፍንት። ከመጽሐፈ መሳፍንት በኋላ ቀጥሎ የምናገኘው መጽሐፈ ሩትን ነው። ይሄ በጣም አስደናቂ አጭር ግን በጣም አስገራሚ የሆነ መጽሐፍ ነው። አጭር ምዕራፍ፣ ትንሽ ምዕራፎች አሉት፣ ግን ደግሞ በቃ ታሪኩ ደስ የሚል ብዙ አስተማሪ ነገሮችን የያዘ መጽሐፍ ነው። እንድታነቡት በጣም አበረታታችኋለሁ። መጽሐፉ ሩት የሚለው ራሱ መጽሐፉ የተሰየመው በንጉሥ ዳዊት የሴት ቅድመ አያት በኢየሱስ የጥንት ትውልድ ሐረግ ውስጥ ባለችው ሞዓባዊት እስራኤላዊ ባልሆነች ሴት ሩት በምትባል ሴት ስም ነው የተሰየመው። ዳዊት ማን ነው? ታሪኩን ስታነቡ የምታገኙት ነው። ኢየሱስ ማን ነው? ታሪኩን ስታነቡ የምታገኙት ነው። በዚህ የዘር ግንድ ሐረግ ውስጥ ስለገባች ስለ አንዲት ሞዓባዊት ሴት ይህ መጽሐፍ ተሰይመዋል ማለት ነው። በመጽሐፉ የአንድን እስራኤላዊ ቤተሰብ ታሪክ ኑኃሚን የምትባልን አንዲት እስራኤላዊት ሴት የስደት ታሪክ፣ ቤተሰቦቿን የማጣት ባላን ጨምሮ ወንድ ልጆቿን የማጣት ታሪክ እናነባለን። ከስደት ከአንዲት ሞዓባዊት አገልጋያ ሩት ጋር ወደ ምድሯ መመለሷን እናገኛለን። ተሰዳ ከሀገሯ ወጥታ ነበር። በዛ ውስጥ ያወቀቻት አገልጋይ ነበረቻት ሩት የምትባል። ከዚህ ሴት ጋር ልጆቿና ባሏን ካጣች በኋላ አብራ መመለሷን፣ ሩት ከኑኃሚን ጋር ላለመለየት በጣም ከመወሰኗ የተነሳ አምላክሽ አምላኬ ሕዝብሽ ሕዝቤ ይሆናል በሚል በጣም አስገራሚ የሆነ የልብ ኮሚትመንት ከኑኃሚን ጋር ወደ እስራኤል እንደመጣች ታሪኩ እናነባለን። እናም በዚህ ሂደት ውስጥ እንግዲህ ሞዓባዊቷ ሩት ከእስራኤላዊ ቦዔዝ ኢዮቤድን መውለዷ እናገኛለን። ቦዔዝ ደግሞ በዚህ ታሪክ ውስጥ የኑኃሚን ዘመድ የሆነ ሰው ነው፣ እስራኤላዊ ነበረ። ስለዚህ እስራኤላዊ ቦዔዝ ሞዓባዊ ከሆነች ሩት ጋር ትዳር መመስረቱንና ኢዮቤድ የተባለ ልጅ መውለዳቸውን በመጽሐፈ ሩት እናገኛለን። ኢዮቤድ የንጉሥ ዳዊት አያት ነው ማለት ነው። ስለዚህ የንጉሥ ዳዊት የዘር ሐረግ የተገኘው ከኢዮቤድ ነው ማለት ነው። ስለዚህ መጽሐፈ ሩትን ስታነቡ እነዚህን ሁሉ የአንድ ቤተሰብን ታሪክ ግን አስገራሚ የሆነ የእስራኤላውያን ታሪክ የምታገኙት በዚህ መጽሐፈ ሩት ላይ ይሆናል።